በየቀኑ ከእንቅልፍ ስትነቃ ወደ ሐሳቦች የውጊያ ጦርነት እየገባ ነው። አንዳንዶቹ ሐሳቦች ያንተ ናቸው፣ አንዳንዶቹ በፍርሃት የተዘሩ ናቸው፣ አንዳንዶቹ ደግሞ ከፈቀድክላቸው ከመንፈስ ቅዱስ የሚመጡ የለመለሙ ድምጾች ናቸው። እውነታው ግን የአስተሳሰብ ዘይቤ ማይንድ ሴት በሁኔታዎች ዝም ብሎ የሚሰጥ ነገር አይደለም። እሱ በዓለም ወይም በእግዚአብሔር የሚቀረጽ የሚመራና የሚታነጽ ነገር ነው። መንፈስ ቅዱስ ሐሳብህን ለመያዝና ወደ ሰላም ለመምራት በዝግታና በትዕግስት እየጠበቀ ነው። ነገር ግን እሱ በግድ አይገባም። አንተ መፍቀድ አለብህ። ሁሉም ነገር የሚጀምረው ጠዋት ነው። አይኖችህን ገልጠ የምታደርገው የመጀመሪያው ነገር ለውጡ ሊጀምር የሚችለው እዚያ ላይ ነው። እግሮችህን ወለሉን ከመንካታቸው በፊት ወይም አይምሮ ወደ ስራ ዝርዝርህና ወደ ትላንት ጸጸቶች ከመሮጡ በፊት ቆም ማለት ትችላለህ። ትንፋሽ መውሰድ ትችላለህ። ከዚያም እንዲህ ማለት ትችላለህ። መንፈስ ቅዱስ ሆይ ዛሬ ይሄ አይምሮ ያንተ ነው። ይሄ ምንኛ ኃያል መሰለ። ይሄ ቀላል ግብዣ መለኮታዊውን ኃይል ይከፍታል። በብዙ የጥረት ቀናትና በብዙ የግራ መጋባት እንባዎች ውስጥ የተማርኩት ነገር ቢኖር ሐሳቦችህን አሳልፈ ካልሰጠ ሕይወትህን መቆጣጠር እንደማትችል ነው። በውጪ የምታደርጋቸው ውጊያዎች በሙሉ ማለት ይቻላል የሚያልቁት ወይም የሚሸነፉት በጸጥታው የአይምሮ ጦርነት ውስጥ ነው። የአይምሮ መንፈስ ቅዱስ ሊሞላው የሚፈልገው የተቀደሰ ስፍራ ነው። እሁድ ብቻ አይደለም፣ ወይም በችግር ጊዜ ብቻ አይደለም፣ ነገር ግን በእያንዳንዱ ቅጽበት ከምታስበው ከመጀመሪያው ሐሳብ ጀምሮ ነው። እናም የሚያማምሩ ቃላትን መጠቀም አያስፈልግም። ብቃትህን ለማሳየት መሞከርም አያስፈልግም። መንፈስ ቅዱስ በብቃት ማሳየት ፐርፎርማንስ ላይ አይደነቅም። እርሱ የሚነካው ራስን ዝቅ አድርጎ በመስጠት ነው። እርሱ የተሰበረና የታዘዘ ልብን ይጠብቃል። ስለዚህ ስትነቃ አስጨናቂ ሐሳቦች ሲጋፉ፣ የሽንፈት ፍርሃት፣ የውሳኔዎች ክብደት ወይም የትላንትና ሐዘን የአይምሮህን በር ሲያንኳኩ በሩን አትክፈትላቸው። ለእነዚያ ሐሳቦች የፊት ወንበር አትስጣቸው። ይልቁንም ወደ ውስጥ ተመልከትና እንዲህ በል፣ መንፈስ ቅዱስ ሆይ አይምሮዬን ጠብቅልኝ፣ ሙሉ ፈቃዴን ሰጥቼሃለሁ። እናም አንዳንዶቻችሁ ጠዋታችሁ በጭንቀት ስለሚመራ እየታገላችሁ ነው። ቀኑ ሳይጀምር ሰላማችሁ ይዘረፋል። ነገር ግን የምነግርህ መንፈስ ቅዱስ ከአንተ ቀድሞ መሄድ ይፈልጋል። ከሐሳቦች ከምላሾችና ከስሜቶች በፊት መቅደም ይፈልጋል። ነገር ግን አስቀድሞ በጫጫታ የተሞላን አይምሮ መምራት አይችልም። ለዚህ ነው በየቀኑ ራስህን መስጠት ያለብህ። ያ ራስን አሳልፎ መስጠት የሽንፈት ጊዜ አይደለም፣ የኃይል ጊዜ ነው። እንዲህም በማለት ውስጥ ትልቅ ኃይል አለ። ዛሬ የራሴን ሐሳብ ማሰብ አልፈልግም፣ የሰማይን ሐሳብ ነው የምፈልገው። በማየት ሳይሆን በእምነት መመላለስ እፈልጋለሁ። በፍርሃት ከመመላለስ ይልቅ በጥበብ ምላሽ መስጠት እፈልጋለሁ። መንፈስ ቅዱስ ሆይ በእኔ ውስጥ አስብ፣ በእኔ በኩል ተናገር፣ ሐሳቦቼን ምራ። መሳሳት ስጀምርም አርመኝ ትላላችሁ። ሰዎች ስለ አስተሳሰብ ዘይቤ ማይንድ ሴት ሲያወሩ በራስህ የፍላጎት ኃይል ብቻ ልትገነባው እንደሚገባህ አድርገው ያስባሉ። ነገር ግን የእግዚአብሔር መንግስት በዚያ መንገድ አይሰራም። እግዚአብሔር ላንተ የሚፈልገው አስተሳሰብ በራስህ ጥረት የሚገነባ አይደለም። ይልቁንም ራስን አሳልፎ በመስጠት የሚገኝ ነው። ለውጥ የሚመጣው በዚህ መንገድ ነው። ጠንክሮ በመስራት ሳይሆን ራስን በመልቀቅና የእግዚአብሔር መንፈስ አይምሮህን እንዲያድሰው በመፍቀድ ነው። እርሱ ወደዚያ ስፍራ እንዲመጣ ስትፈቅድለት የሚሰማ የህልውናው ጣፋጭነት እንዴት ድንቅ ነው! መንፈስ ቅዱስ ሲመጣ ሐሳቦች መቀየር ሲጀምሩ ታስተውላለህ። ወደ መራራነት የሚመሩ የአይምሮ ንግግሮችን ማስተናገድ ታቆማለህ። ስለ ሽንፈት መደጋገም ታቆማለህ። ፍርሃትን መመገብ ታቆማለህ። ይልቁንም አይምሮ ከእውነት ጋር መጣጣም ይጀምራል። አንተ ያላመነጫሃቸው ሐሳቦች ስታስብ ታገኘዋለህ። እነዚያ ሐሳቦች፣ ስልቶችና መገለጦች ሊመጡ የሚችሉት ከሰማይ ብቻ ነው። ይሄ የመንፈስ ቅዱስ ሥራ ነው። በሩን ከፍተህ ስታስገባው የሚሆነው ይሄ ነው። አንድ ነገር ልንገርህ፣ መንፈስ ቅዱስ ሁል ጊዜ እንደ ርችት ጩኸት ባለው ድምፅ አይመጣም። አንዳንድ ጊዜ ዝም ብሎ ረጋ ያለ ግፊት፣ ጸጥታ ወይም ከዚህ በፊት ያልነበረ ጥልቅ ትንፋሽ ነው።
መንፈስ ቅዱስ ሁል ጊዜ በጫጫታ አይመጣም። አንዳንድ ጊዜ የሚፈውስ ዝምታን ይዞ ይመጣል። አንዳንድ ጊዜ በዝምታ ይመጣና ግርግርህን ወደ ግልጽነት ይለውጠዋል። ጭንቀትህን ወደ አምልኮ ይለውጠዋል። ነገር ግን አይምሮ በጣም በስራ ከተወጠረ ይሄ ያመልጣል። አይምሮ አስቀድሞ በአንተ ሐሳብ፣ በአንተ አስተያየትና ፍርሃት ከተሞላ ያንን የለመለመ ድምጽ አትሰማውም። ስለዚህ የመጀመሪያውን ቃል ለእርሱ ስጠው። ድምጹ ከጥርጣሬ ይልቅ ጎልቶ እንዲሰማ ፍቀድ። ሰላሙ ከውጥረት በላይ ይሁን። ይህንን በየቀኑና በእያንዳንዱ ቅጽበት ስታደርግ እንደ ሰማይ ማሰብ ትጀምራለህ። ነፃነት የሚጀምረው እዚህ ጋር ነው። ብዙ ሰዎች መንፈስ ቅዱስ እያናገረኝ መሆኑን ወይም የራሴ አይምሮ መሆኑን እንዴት አውቃለሁ ብለው ይጠይቃሉ። ይሄ ጥያቄ ለትውልዶች በአማኞች ልብ ውስጥ ሲመላለስ ኖሯል። እኔ በመንፈሴ ጥልቅ ውስጥ ያወቅኩትን ልንገርህ። የመንፈስ ቅዱስ ድምጽ ሊያደናግርህ አይመጣም፣ ሊያጸናህ እንጂ። ሊያናውጥህ ሳይሆን ሊያቆምህ፣ ሊያጸና ይመጣል። እርሱ ለአይምሮ ሁል ጊዜ ትርጉም የማይሰጥ ነገር ግን ለመንፈስ ፍጹም ትርጉም የሚሰጥ ሰላምን ይዞ ይመጣል። የእርሱን ድምጽ ለመስማት ነብይ፣ ፓስተር ወይም ሰባኪ መሆን አያስፈልግህም። መንፈስ ቅዱስ ለመስማት ፈቃደኛ ለሆኑት ሁሉ ይናገራል። እርሱ ካንተ ይልቅ እያናገረ ነው። እኛ ግን በጫጫታና በገዛ ሐሳባችን ስለለመድን፣ በፍርሃትና በሎጂክ ስለሰለጠንን ያንን ረጋ ያለ የእግዚአብሔርን ድምጽ እንጠራጠራለን። ከዚህ በፊት ሰምተኸዋል። አዎ ሰምተኸዋል። ያ ተመለስና እናትህን ጥራት ያለ ጸጥተኛ ድምጽ፣ ያ ለአንድ ሰው ማበረታቻ እንድትሰጥ ሲገፋፋ፣ ያ መንፈስ ቅዱስ ነበር። እኛ ግን ዝም ብሎ የመጣ ሐሳብ ነው ብለን እናጣጥለዋለን። ነገር ግን መንፈስ ቅዱስ የሚሰራው በእነዚያ ትናንሽ ረጋ ያሉ ግፊቶች ነው። እርሱ በሐሳቦች ውስጥ የሚሰራው እንዲህ ነው። ግራ የሚያጋቡ ሐሳቦችን አይሰጥህም። የፍርሃት ድምጽ የእርሱ አይደለም። የጥፋተኝነትና የውርደት ስሜት የእርሱ አይደለም። የእርሱ ድምጽ ሁል ጊዜ ከቃሉ ከመጽሐፍ ቅዱስ ጋር ይስማማል። ሰላምን ያመጣል፣ ግልጽነትን ይሰጣል፣ እናም ወደ ፍቅር ይመራሃል። ታዲያ ድምጹን በግልጽ ለመስማት ምን ማድረግ አለብህ? መልሱ ቀላል ነው። ቦታ ፍጠርለት። አይምሮ በዓለም ጩኸት፣ በዜናዎች፣ ወሬዎችና በገዛ ጭንቀትህ ከተሞላ የእርሱን ድምጽ ለመለየት ትቸገራለህ። ለዚህ ነው ጠዋት ገና ዓይንህን ሲከፈት አይምሮዬን ለአንተ ሰጥቻለሁ ማለት ወሳኝ የሚሆነው። ይሄ ጸሎት አይምሮህን እንደ ሬዲዮ ሞገድ ወደ እግዚአብሔር ድግግሞሽ ያስተካክለዋል። ይሄ የአንድ ጊዜ ክስተት አይደለም፣ በየቀኑ የምናደርገው ጉዞ ነው። በየጠዋቱ መንፈስ ቅዱስ ሆይ ዛሬ አይምሮዬን ምራው በል። በውስጥ የሚመጡትን ሰላማዊ በጎ ግፊቶች አትናቃቸው። በራስህ ሎጂክ ብቻ ሳይሆን እርሱ በሚሰጥህ ሰላምና ጥበብ ተመላለስ። አስታውስ፣ ዓለም አይምሮህን በውጥረትና በጭንቀት ሊቀርጸው ይፈልጋል። እግዚአብሔር ግን አይምሮህን በሰላምና በኃይል ሊያድሰው ይፈልጋል። ምርጫው ያንተ ነው። ዛሬ ጠዋት ስትነቃ የመጀመሪያው ሐሳብህ የማን ይሆን? አይምሮ የታሰረበት ሳይሆን መለኮታዊ ነፃነት የምታገኝበት ስፍራ ይሁን። መንፈስ ቅዱስ ሆይ ድምጽህን ከማንኛውንም ድምጽ በላይ በደንብ ማወቅ እፈልጋለሁ። አንተን መለየት አስተምረኝ። ካንተ የምሰማውን ነገር ማመንን አስተምረኝ። ምክንያታዊ ባይመስል እንኳን ለመታዘዝ ድፍረትን ስጠኝ በል። መንፈስ ቅዱስ ሩቅ አይደለም፣ እርሱ እዚህ ነው። ከትንፋሽ ይልቅ ቅርብ ነው። ቅዱስ ሕይወትን እንዲመራው ጋብዘህ እርሱን የሚያሳዝነውን ነገር ሁሉ አይምሮህን መመገብ አትችልም። ለመለኮታዊ መሪነት እየጸለይክ ሰዓታትን ግን ጨለማ፣ ከፋፋይ ወይም አጥፊ የሆኑ ነገሮችን በመመልከት ልታሳልፍ አትችልም። አይምሮ መግቢያ በር ነው፣ የተቀደሰ መግቢያ ነጥብ። በዚያ በር በኩል የምታስገባው ነገር በልብ ውስጥ ምን እንደሚበቅል ይወስናል። መንፈስ ቅዱስ አስተሳሰብህን እንዲመራው ከልብ ከፈለክ ወደ ውስጥ በምታስገባው ነገር ላይ ጥንቁቅ፣ ንቁና ተከላካይ መሆን አለብህ። እንደምታየው ዓለም ድምጿ ከፍተኛ ነው፣ አያቆምም። በሁሉምና በምትሳተፍባቸው ንግግሮች ውስጥ ይጮሃል። በምትሰማው ሙዚቃ አልፎ ተርፎም በምትፈቅድላቸው ሐሳቦች ውስጥ ሳይቀር ይጮሃል። ዓለም አስተሳሰብህን ለመቅረጽ ያለሰለሰ ተልዕኮ አላት። ከመንፈስ አውጥቶ ወደ ግራ መጋባት፣ ወደ ጭንቀትና ወደ መደንዘዝ ወደሚመራ ሐሳብ ውስጥ ሊጨምርህ ይጥራል።
ነገር ግን በውስጥ ያለ የተለየ እንድትሆን ተለይተ እንድትኖርና ለየት ባለ መንገድ እንድታስብ የሚጠራ አንድ ድምፅ አለ። መንፈስ ቅዱስ ቅዱስ ነው። ያ ቃል ስያሜ ብቻ አይደለም፣ ተፈጥሮ ነው። በሐሳቦች ውስጥ በብዛት እንዲኖር ከፈለክ የእርሱን መገኘት የሚያከብር ከባቢ አየር መፍጠር አለብን። በአንድ እግር በዓለም በሌላ እግር በመንፈስ ልትኖር አትችልም። ውሎ አድሮ አይምሮ ጠንካራ ተጽዕኖ ያለውን ወገን ይከተላል። ብዙውን ጊዜ ዓለም የምታሸንፈው የበለጠ ኃይለኛ ስለሆነች ሳይሆን መልእክተኛዋ ወጥና የማያቋርጥ ስለሆነ ነው። ሁል ጊዜ ትናገራለች። ለዚህ ነው አይምሮህን በምትመግበው ነገር ላይ የበለጠ ጥንቁቅ መሆን ያለብህ። የምታያቸውና ነፍስህን ባልተረጋጋ ስሜት ውስጥ የሚተው ነገሮች አሉ። ምን ማለቴ እንደሆነ ታውቃለህ? ፊልሞች፣ ጽሑፎች፣ ምስሎች፣ አልፎ ተርፎም ንጹህ የሚመስሉ ነገር ግን የከበደ ስሜት፣ ግራ መጋባት ወይም ቁጣ የሚጭሩብህ ንግግሮችንም ጭምር ነው። እናም ጥንቃቄ የጎደለው ተጋላጭነት ዋጋ አለው። ከእውነት መንፈስ ጋር የማይስማማ ነገር በተመገብክ ቁጥር እርሱ ሲናገር ለመለየት ይከብዳል። እርሱ መናገሩን ስላቆመ ሳይሆን ያንተ ሐሳብ በረብሻ ስለተጨናነቀ ነው። ለመጸለይ ስትሞክርና ርቀት ሲሰማ ይህንን ታስታውሳለህ። መጽሐፍ ቅዱስን ስትከፍት ቃላቱ እንደ ቀድሞ የማይናገሩ ሲመስሉ፣ ሰላም ሲናጋና አይምሮ ሲረበሽ ጥንቃቄ ካላደረግ የሚፈጠረው ይሄ ነው። ዓለም የሰማይን የሹክሹክታ ድምፅ እንዲያፍንብህ ስትፈቅድ መንፈስ ቅዱስ አይፎካከርም፣ እርሱ ይጠብቃል። ልብህ እስኪዘጋጅ፣ መንፈስህ እስኪረጋጋ፣ ትኩረት የሚከፋፈሉ ነገሮችን አስወግደ ወደ እርሱ እስክትመለስ ድረስ ይጠብቃል። በገለልተኛ ዓለም ውስጥ መኖር አለብህ እያልኩኝ አይደለም። በዓለም ውስጥ መንቀሳቀስ አትችልም እያልኩኝ አይደለም። ነገር ግን የምነግርህ ነገር ቢኖር በዓለም ውስጥ ስትኖር በተለየ መንገድ እንድትኖር፣ በተለየ መንገድ እንድታስብና ከላቀ ስፍራ ሆነ እንድትሰራ ተጠርተሃል። በብርሃን ተሞልተ ዘውትር በጨለማ ውስጥ ልትዘፈቅ አትችልም። እግዚአብሔር ጭንቀትህን እንዲፈውስልህ እየጠበቀ መልሶ ጭንቀትህን የሚቀሰቅሱ ነገሮችን ልታስገባ አትችልም። ሁከትን እየሰማ ስለ ሰላም ልትጸልይ አትችልም። ይሄ አብሮ መስራት ፓርትነርሺፕ አይደለም፣ ይሄ መቃረን ነው። መንፈስ ቅዱስ የሚፈልገው ሙሉ ትኩረትህን እንጂ ከፊሉን አይደለም። እርሱ የሚፈልገው የመጀመሪያ ሐሳብህን፣ ምርጥ ትኩረትህንና ያልተከፈለ ልብህን ነው። ነገር ግን ይሄ እንዲሆን አይምሮህን ልክ እንደ ተቀደሰ ክፍል መጠበቅ አለብህ። ራስህን እንዲህ ብለህ መጠየቅ አለብህ። ይሄ ነገር መንፈስ ቅዱስን ይጋብዛል ወይስ ገፍቶ ያርቀዋል? ይሄ ጥያቄ ብቻውን ከሺህ አላስፈላጊ ውጊያዎች ሊታደግ ይችላል። እንደምታየው ስሜታዊነትህን የሚያዳክሙት ሁልጊዜ ግዙፍና ግልጽ የሆነ ነገሮች አይደሉም። አንዳንዴ ረቂቅ የሆኑ ስምምነቶች ናቸው። ጉዳት የሌላቸው የሚመስሉ ነገር ግን በመንፈሳዊ ሁኔታ እንድደነዝዝ የሚያደርጉ ነገሮች። ሳታውቀው ነገሮችን ከማመዛዘን ይልቅ በድንገታዊ ስሜት መመራት ትጀምራለህ። ከመጸለይ ይልቅ መጨነቅን፣ ከመስማት ይልቅ በሚታዩ ነገሮች መዋጥን ትመርጣለህ። ከማስተዋል ይልቅ መደንዘዝን ታስቀድማለህ። ልትኖርበት የሚገባ ህይወት እንዲህ አይነት አይደለም። ይሄ በመንፈስ የሚመራ አይምሮ አይደለም፣ በባህል የሚመራ አይምሮ እንጂ። ነገር ግን ከእንግዲህ ይበቃል። መንፈስ ቅዱስ እዚህ እንዲኖር ቦታ መፍጠር እፈልጋለሁ ብለህ በወሰንክበት ቅጽበት ሁሉም ነገር መለወጥ ይጀምራል። ወደ አይምሮ በምታስገባቸው ነገሮች ላይ መራጭ ትሆናለህ። ሰላም በመዝናኛ ልትለውጠው የማትችለው እጅግ ውድ ነገር መሆኑን መገንዘብ ትጀምራለህ። የአይምሮህን ጥራት ለመርዛማ አመለካከቶች አሳልፈ ልትሰጠው የማይገባ እጅግ አስፈላጊ ነገር መሆኑንና ቅባትህም ለጊዜያዊ መዘናጋት አሳልፈ ልትሰጠው የማይገባ እጅግ የተቀደሰ መሆኑን ትረዳለህ። በማስተዋል መኖር ትጀምራለህ። ዋጋውም እጅግ የሚያምር ነው። አይምሮ ዳግመኛ ሲረጋጋ ታገኘዋለህ። ሐሳቦችህ ከእውነት ጋር መስመር ይይዛሉ። ስትነቃ የእግዚአብሔር መገኘት ይሰማሃል። ይሄ የሚሆነው ሁኔታዎች ስለተለወጡ ሳይሆን በአይምሮ ውስጥ ያለው ከባቢ አየር ስለተቀየረ ነው። ድምጹን ይበልጥ በግልጽ መስማት ትጀምራለህ። ይሄ የሆነው እርሱ ድምጹን ከፍ አድርጎ ስለጮኸ ሳይሆን በአንተ ዙሪያ የነበረው ጫጫታ ጸጥ ስላለ ነው። ነፃነት የሚገኘው የጌታ መንፈስ ተቀባይነት ባለበት ቦታ ብቻ ነው።
በቃል ብቻ ሳይሆን በአኗኗርም ጭምር ነው። አይምሮ እርሱ ሊኖርበት የሚደሰትበት ስፍራ እንዲሆን ፍቀድ። የሐሳቦችህን ቁጥጥር ለእርሱ አሳልፈ መስጠትን እስካልተማርክ ድረስ መንፈስ ቅዱስ በአይምሮ ላይ ያለውን ሙሉ በሙሉ መሪነት ልታጣጥም አትችልም። ይሄ ቀላል እንዳልሆነ አውቃለሁ። አይምሮ መምራት ይፈልጋል፣ ሁሉንም ነገር መረዳት፣ ሁሉንም ነገር መጠገን። ነገር ግን መንፈስ ቅዱስ ለመንቀሳቀስ ያንተን መረዳት አይፈልግም። የሚፈልገው ራስህን እንድትገዛለት ነው። ፈቃድህን ይፈልጋል። ያ ፈቃድ የሚጀምረው እያንዳንዱን ሐሳብ እንደ እውነት አጥብቀ መያዝህን አቁመ እነዚያን ሐሳቦች በኢየሱስ እግር ስር ማኖር ስትጀምር ነው። ሰላምና የእርሱ ሰላም የሚጀምረው በአይምሮ ውስጥ ነው። አንዳንድ ጊዜ እጅ መስጠት ማለት በቤተ ክርስቲያን አገልግሎት ውስጥ መንበርከክ፣ እጆችን ወደ ላይ ማንሳትና እንባ ማፍሰስ ይመስለናል። አዎ እነዚያ ቅጽበቶች ቅዱስ ናቸው። ነገር ግን እውነተኛ እጅ መስጠት የሚፈተነው ባልታየው በስውር ሁኔታ ውስጥ ነው። ብቻህን ስትሆንና ፍርሃት ሐሳብህን ሲቆጣጠረው በዚያ የጭንቀት አዙሪት ውስጥ ከመግባት ይልቅ ቆም ብለህ መንፈስ ቅዱስ ሆይ አንተ ተቆጣጠረኝ ስትል ነው። ይሄ ነገር እንዴት እንደሚሆን አላውቅም፣ ነገር ግን በአንተ ታመናለሁ ስትል ነው። እውነተኛ እጅ መስጠት የሚኖረው እዚያ ጋር ነው። በአስደናቂ ትርኢቶች ውስጥ ሳይሆን በጸጥታ ውሳኔዎች ውስጥ ነው። እርሱ የዕለት ከዕለት ግብዣ ነው። የአንድ ጊዜ ክስተት ሳይሆን በየቀኑ ራስን መካድ መሞት ነው። ምክንያቱም በየቀኑ አይምሮ አሳልፈ የሰጠኸውን ነገር መልሶ መቆጣጠር ይፈልጋል። በየቀኑ እግዚአብሔር ባይመጣስ የሚል ሐሳብ በሹክሹክታ ይመጣል። ያኔ ነው ቆም ብለህ ማስታወስ ያለብህ። የእርሱ ታሪክ ፍጹም ነው። አንድም ቀን አሳፍሮህ አያውቅም። አንድም ቀን ትቶህ አያውቅም። አሁንም ቢሆን አይተውህም። ፍርሃቱን እስኪያሸንፈው ድረስ ያንን እውነት ለራስ መስበክ አለብህ። አይምሮህን ለእግዚአብሔር ማስገዛት ማለት ይሄ ነው። እያንዳንዱን ሐሳብ ለስሜቶች ሳይሆን ለቃሉም እንዲታዘዝ አድርገህ ሳበው። መጽሐፍ ቅዱስ ሐሳብንና ከእግዚአብሔር ዕውቀት በላይ ራሱን ከፍ የሚያደርገውን ነገር ሁሉ ጣሉ ይላል። ነገር ግን ስንቶቻችን ነን እነዚያን ሐሳቦች ከመጣል ይልቅ የምንላላጠው? የባሰውን ሁኔታ በምናባችን እንደጋግመዋለን። ቅሬታውን እናጋንነዋለን። እያንዳንዱን ንግግር ከልክ በላይ እንተነትነዋለን። ነገር ግን መንፈስ ቅዱስ በምናባዊ ጭንቀት የታሰረን አይምሮን ሊመራ አይችልም። እርሱ የሚናገረው እውነትን እንጂ ግምትን አይደለም። እርሱ የሚመራ ወደ ቅድስና እንጂ ወደ መላምት አይደለም። በየጊዜውን ያንን የሚባዝን ሐሳብ ለእርሱ አሳልፈ ለመስጠት ስትመርጥ ለመለኮታዊ ግልጽነት ቦታ እያዘጋጀ ነው። ዛሬ ለአንድ ሰው መናገር የምፈልገው ነፃነትህ ሁሉንም ነገር በመረዳት ውስጥ አይደለም። ነፃነትህ ሁሉንም ነገር አሳልፎ በመስጠት ውስጥ ነው። እግዚአብሔር እንዴት እንደሚያደርገው ማወቅ አያስፈልግም። ሙሉውን ፕላን ማወቅ አያስፈልግም። መንፈስ ቅዱስ የሚመራው ደረጃ በደረጃ እንጂ በአንድ ጊዜ አይደለም። ምክንያቱም ሁሉንም ነገር ቢያሳየ ሊከብድ ይችላል። ሂደቱን ቢያሳየ ምናልባት ልትሸሽ ትችላለህ። ነገር ግን ለቀጣዩ እርምጃ እሺ ካልክ ካሰብከው በላይ ርቆ ይወስድሃል። ታሪኩን የመቆጣጠር ፍላጎትህን ተው። ሁሉንም መልሶች የማግኘት ጫናን ተው። መንፈስ ቅዱስ የሚጠይቀው ፍጹምነትን አይደለም፣ የሚጠይቀው እምነትህን ነው። ለውጡ የሚጀምረው ሁኔታዎች ሲቀየሩ ሳይሆን አመለካከትህ ሲቀየር ነው። ሐሳቦችህ ጌታ መሆናቸውን ሲያቆሙና መንፈስ ቅዱስ መሪ ሲሆን ነው። ሁሉንም ነገር በራስ ጉልበት ለማድረግ ስትሞክር ቆይተሃል። መታገልን ስታቆም እርሱ መምራት ይጀምራል። ሐሳቦችን ዝቅ አድርገህ ስትቀመጥ እርሱ በራሱ ሐሳቦች ይተካቸዋል። የእርሱ ሐሳቦች ደግሞ ከፍ ያሉ ናቸው። መንገዶቹ የተሻሉ ናቸው። ጊዜው ፍጹም ነው። አሁን እኔን እየሰማ ያለ ሰው አለ። አይምሮ የጦር ሜዳ ሆኖ ቆይቷል። ደክሞሃል፣ ዝለሃል። ነገር ግን የጌታ መንፈስ እረፍት ሊሰጥህ እዚህ አለ። እረፍት የሚሰጥህ በዙሪያ ያለውን ጦርነት በመቀየር ሳይሆን በአንተ ውስጥ ያለውን ጦርነት ጸጥ በማድረግ ነው። ይህም በአንድ ቀላል ጸሎት ይጀምራል። ጌታ ሆይ አይምሮዬን ላንተ ሰጣለሁ፣ ምራኝ። ረጅም ወይም የተሳካለት ንግግር ሳይሆን እውነተኛ፣ ግልጽና ቅን የሆነ ጸሎት ነው። መንፈስ ቅዱስ የሚመልሰው እንዲህ አይነቱን ጸሎት ነው። ምክንያቱም በዚያ ውስጥ ነው
እርሱ የሚንቀሳቀስበት ቦታ የሚያገኘው። በመንፈስ ቅዱስ ፊት ብዙ ጊዜ ባሳለፋችሁ ቁጥር ሐሳባችሁ የእርሱን ልብ ማንጸባረቅ ይጀምራል። በዚያ ቅዱስ ስፍራ ብዙ በቆያችሁ ቁጥር የውስጥ ዓላማችሁ ዳግም ይገነባል። አይምሯችሁ በአንድ ወቅት በጭንቀት የተበታተነውና በረብሻ የተሞላው አይምሯችሁ በእርሱ ምት መረጋጋት ይጀምራል። እንዴት ያለ ውብ ምት ነው! ፍርሃታችሁ እየቀነሰ ፍላጎቶቻችሁ መቀየር እንደጀመሩ ማስተዋል ትጀምራላችሁ። ይህ ደግሞ የሆነው የተሻለ ነገር ለማሰብ ራሳችሁን ስላስገደዳችሁ አይደለም፣ ወይም የሆነ የስነ አእምሮ ዘዴን ስለተከተላችሁ አይደለም። የሆነውም አእምሮን በሚያድሰው በእግዚአብሔር ፊት ጊዜ ስላሳለፋችሁ ነው። ለውጡ የሚመጣው በመጣር ሳይሆን በመዘፈቅ ነው። ታያላችሁ፣ አእምሮ እንደ አፈር ነው። በእሱ ውስጥ የዘራችሁት ማንኛውንም ነገር ውሎ አድሮ ይበቅላል። ነገር ግን የዘራችሁት ብቻ ሳይሆን ያጠጣችሁትም ጭምር ነው። የመንፈስ ቅዱስ መገኘት ደግሞ ቅዱስ፣ ንጹህና እውነት የሆነውን ነገር ያጠጣል። እርሱ ምሬትን አያጠጣም፣ ትዕቢትን አያሳድግም፣ ፍርሃትን አይመግብም። ነገር ግን እናንተ በቃሉ ላይ ስታሰላስሉ፣ ዝም ብላችሁ ከእርሱ ጋር በመሆን ጊዜ ስታሳልፉና ስታዳምጡ፣ ስታመልኩና ስትጠብቁ ሕይወትን የሚያመጡ ሐሳቦችን መትከልና ማጠጣት ይጀምራል። እንድትሰሙኝ እፈልጋለሁ። ይሄ ስለ ፍጹም መሆን አይደለም፣ በቀን 10 ሰዓት ስለ መጸለይም አይደለም። ዋናው ነገር ኮንሲስታንሲ ነው። እሁድ ብቻ ሳይሆን ወይም የሆነ ነገር ሲያስፈልገኝ ብቻ ሳይሆን በየቀኑ ነው። እንዲመጣ መለመን አያስፈልጋችሁም። እርሱ ቀድሞውኑ መጥቷል። እርሱ ቀድሞውኑ በእናንተ ውስጥ ይኖራል። የመንፈስ ቅዱስ መገኘት እናንተ ማደስ ብቻ ሳይሆን ሐሳብ በሐሳብ እየቀየረ መልኩን ያስይዛችኋል። አንድ ቀን እኔ የቀድሞውኑ ሰው አይደለሁም ብላችሁ እስክታውቁ ድረስ ደረጃ በደረጃ ይቀየራችኋል። የውስጥ ሰላም ያላችሁ፣ ደግ፣ ይበልጥ ቀጥተኛ፣ አስተዋይና በትኩረት የምትመላለሱ ትሆናላችሁ። ይህ የሆነው ሕይወት ስለቀለለች ሳይሆን የመንፈሳችሁ መረጋጋት ነው። ሁል ጊዜ ቃላት አያስፈልጋችሁም። አንዳንድ ጊዜ ዝም ብሎ መቀመጥና እርሱ እንዲወዳችሁ መፍቀድ ይበቃል። አንዳንድ ጊዜ አእምሯችሁ የሚያስፈልገው ነገር ቢኖር ጸጥ ብሎ እርሱን አምላክ እንደሆነ ማወቅ ብቻ ነው። በዚያ ጸጥታ ውስጥ እርሱ ነገሮችን ሊያሳያችሁ ይጀምራል። ለዓመታት አምናችሁባቸው የቆያችሁትን ውሸቶች ወደ ላይ አውጥቶ በእውነት ይተካቸዋል። ያረጁ አስተሳሰቦችን እንድትተው ጸጋን ይሰጣቸዋል። ይህ ግን በአንድ ጊዜ የሚሆን አይደለም። የአንድ ጊዜም ተሞክሮም አይደለም። የሕይወት ዘመን ጉዞ ነው። ምርጫዎች ኢየሱስን መምሰል ይጀምራሉ። እውነትን ዝም ብሎ መስማት ብቻ ሳይሆን እንድትኖሩትም ነው። ዛሬም አሁኑኑ አስተሳሰባችሁ ከመነሳሳት ወደ ተግባር፣ ከእምነት ወደ ባህሪ፣ እጅ ከመስጠት ወደ መታዘዝ ይለወጥ። መንፈስ ቅዱስ በሕይወታችሁ ውስጥ እውነት እንዲመራ የምትፈቅዱት በዚህ መንገድ ነው። እርሱ አስቀድሞ ያስቀመጠውን በመኖር